ኢንተርናሽናል ሪስክ ኮሚቴ በጦርነቱ በተጎዱ አካባቢዎች ለሚገኙ ትምህርት ቤቶች ከ87 ሺህ በላይ የመማሪያ መጻሕፍትን ድጋፍ አደረገ። መጻሕፍቱ በአዲሱ ስርዓተ ትምህርት ከአንደኛ እስከ አራተኛ ክፍል በ6 የትምህርት አይነቶች የተዘጋጁ ናቸው። ጌታቸው ገደፋው የትምህርት ጥራትን ለማስጠበቅ ከሚያስችሉ ቁልፍ የትምህርት መሳሪያዎች መካከል መጻሕፍት ቀዳሚውን ስፍራ ይዛሉ። እንደ ሀገር አዲስ ስርዓተ ትምህርት ተቀርጾ ወደ ተግባር ቢገባም የመማሪያ መጻሕፍት በበቂ ሁኔታ ታትመው በጊዜው ባለመድረሳቸው በመማር ማስተማር ስራው ላይ ችግር ፈጥሯል። ይህን ችግር የተረዳውና ትምህርት ላይ ትኩረት አድርጎ እየሰራ የሚገኘው ኢንተርናሽናል ሪስክ ኮሚቴ IRC በጦርነቱ ለተጎዱ አካባቢዎች የሚውል 87500 የመማሪያ መጻሕፍት በማሳተም ለአማራ ክልል ትምህርት ቢሮ አስረክቧል። ፕሮጀክቱ በቀጣይም ከቢሮው ጋር በትብብር ለመስራት ዝግጁ መሆኑን በአማራ ክልል የIRC አስተባባሪ አቶ ሀብታሙ ሞላ አረጋግጠዋል። በጦርነቱ ምክንያት ጉዳት በደረሰባቸው አካባቢዎች ሁሉ ገብቶ በ162 ትምህርት ቤቶች ከትምህርት ቢሮ ጋር ተነጋግረን 24 ሚሊዮን ብር ወጪ ተደርጎ 87500 መጻሕፍት በአዲሱ ስርዓተ ትምህርት ከአንደኛ እስከ አራተኛ ክፍል ላሉ ተማሪዎች የሚታደል ነው። ይህ መጽሐፍትም በሚኖረን ፕሮጀክቶች እንደዚሁ እየተነጋገርን ስለምንሰራ የሚያስፈልገውን ነገር ጉድለቶችንም በጋራ እየሞላን ህዝቡን ተጠቃሚ ለማድረግ አብረን እንሰራለን። በአማራ ክልል በአዲሱ ስርዓተ ትምህርት 8.8 ሚሊዮን የመማሪያ መጻሕፍትን በህንድ ሀገር 900 ሺህ ደግሞ በሀገር ውስጥ ለማሳተም ቢታቀድም ሂደቱ ረጅም ጊዜ መውሰዱን የአማራ ክልል ትምህርት ቢሮ አስታውቋል። እስካሁን ባለው ሂደትም ከሀገሮች ከታተሙት 1.4 ሚሊዮን መጻሕፍት ገብተው እየተሰራጩ መሆኑን የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ ወንዶሰን አቢ ገልጸዋል። IRC ያደረገው የመማሪያ መጻሕፍት ድጋፍ ክልሉ እያደረገ ያለውን ጥረት የሚያግዝ በመሆኑ ምስጋና አቅርበዋል። በጣም አስቸጋሪ ሁኔታ ውስጥ ሆነን ነው ይህንን ትግበራ እያካሄድን የነበረው። የመማሪያና ማስተማሪያ መጻሕፍት አቅርቦት በጣም ትልቅ ፈተና ነበርና በዚህ ረገድ ዛሬ እያስረከበን ያለው IRC ነው። IRC ትምህርት በአደጋ ጊዜ ማስቀጠል ክላስተር ውስጥም በንቃት የሚሳተፍ ፓርትነር ነው። በዚህ በኩል በጣም እናመሰግናለን። ከ87 ሺህ በላይ መጻሕፍት ዛሬ ያስረክበናል። በ6 የትምህርት አይነቶች ለ6 ዞኖችና ከ28 በላይ ወረዳዎች የሚሸፍን ነው። በእውነት ከልብ ነው ማመስገን የምፈልገው። አጠቃላይ አሁን ላይ ክልሉ ውስጥ ላሉ የአንደኛ ደረጃ ተማሪዎች የመማሪያ መጻሕፍትን ተደራሽ ለማድረግ ከ4 ቢሊዮን ብር በላይ እንደሚጠይቅ የገለጹት ምክትል ቢሮ ኃላፊው በህትመት ላይ ያሉት በቅርብ ጊዜ ይገባሉ የሚል ተስፋ እንዳላቸው ተናግረዋል። ችግሩ ሰፊና የአጋር አካላትን ርብርብ የሚጠይቅ መሆኑንም አንስተዋል። በአጠቃላይ አሁን ላሉን ተማሪዎች የአንደኛ ደረጃ ተማሪዎች መጽሐፍ ለማድረስ ከ4 ቢሊዮን ብር በላይ ይጠይቃል። ትልቅ ገንዘብ ነው የሚጠይቀው። የክልሉ መንግስት በዚህ ዓመት ወደ 500 ሚሊዮን ብር ነው መድቦልን የህትመት ስራው የተጀመረው። ስለዚህ አንድ ለአንድ ለማዳረስ በጣም ብዙ ገንዘብ ነው እየጠየቀ ያለው። ውድ ነው ስራው። እውነት ለመናገር የሁሉንም ትብብር የሚጠይቅ ነው። አሁን እየተሰራ እንዳለው ትምህርት ቢሮ የክልሉ መንግስት ቁጥር አንድ አጀንዳ አድርጎ ይዞ ኮሚቴ የካቢኔ አባላት ኮሚቴ ተመድበው እየሰሩት ነው ያሉት የኛም ቢሮ ኃላፊ ጨምሮ። እንደዛም ሆኖ ነው አሁን ኦልሞስት ኤልሲና ሌሎች ሁኔታዎች ተመቻችተው ሁሉም በቅርብ ጊዜ ይገባሉ የሚል ተስፋ ነው ያለ።